በየቀኑ በመቶዎች የሚቆጠሩ እጩ አሽከርካሪዎች የንድፈ ሐሳብ ፈተና ክፍል ገብተው ሳይወዱ በግዳቸው ወድቀው ይወጣል። ለምን እንደሆነ ታውቃላችሁ? 80% የሚወድቁት በአንድ መስመር ቻል። ብዙ ሰው ቢጫ መስመር፣ ነጭ መስመር፣ ነጠላና ድርብ መስመሮችን ፈተና ላይ ሲያይ ዝም ብሎ የንድፍ ወይም የመስመር ውበት ይመስለው። ነገር ግን ይህ ዓለም አቀፍ መስመር አለማወቅ ፈተና ላይ መውደቅ ብቻ ሳይሆን ነገ መንገድ ላይ ሕይወትን የሚያጠፋ ከባድ አደጋ ውስጥ ይከታል፣ ይገጥማል። ሰላም ውድ የዩቲዩብ ተከታታዮቻችን እንዲሁም የማርሽ ድራይቪንግ ቤተሰቦች እንኳን በሰላም መጣችሁ። ዛሬ በዚህ ቪዲዮ ቀጥታ ሲስተም ላይ ያሉ የመንገድ ዳር ምልክቶች ጥያቄዎችና መልሶችን በዝርዝርና ይህ ቪዲዮ እስከ መጨረሻው ካያችሁ ኮምፒውተር ላይ ወይም የንድፈ ሐሳብ ፈተና ላይ የሚመጡትን ወጥመዶች ስብርብር በማድረግ በመጀመሪያው ዙር 100% እንደምታልፉ ዋስትና ሰጣችኋል። ዝግጁ ከሆናችሁ ሰብስክራይብ በማድረግ ወደ ቪዲዮ እንለፍ። ጥያቄ ቁጥር 41 በባለ 3 ማዕዘን ቅርጽ ምልክት የሚያስተላልፍ የመንገድ ላይ ምልክቶች ምን ተብሎ ይጠራሉ? ሀ መረጃ ሰጪ የመንገድ ዳር ምልክት፣ ለ የሚቆጣጠር የመንገድ ዳር ምልክት፣ አመርኋ የሚያስጠነቅቅ የመንገድ ዳር ምልክት፣ መ ቅድሚያ የሚያሰጥ የመንገድ ዳር ምልክት። ጥያቄ ቁጥር 42 ዓለም አቀፍ የመንገድ ዳር ምልክት በሚሰጡት ትርጉም በስንት ይከፈላል? ሀ በ3 የሚያስጠነቅቅ የሚቆጣጠር መረጃ ሰጪ የመንገድ ዳር ምልክት ተብሎ ይከፈላሉ። ለ በ3 የሚከለክሉ ቅድሚያ የሚሰጡ የሚያስገድዱ ተብሎ ይከፈላሉ። አመርኋ በ3 የሚከለክሉ የሚያስጠነቅቁ የሚያስገድዱ ተብሎ ይከፈላሉ። መ በ4 የሚያስጠነቅቅ የሚከለክሉ የሚያስገድዱና የሚቆጣጠሩ ተብለው በአራት ይከፈላሉ። ጥያቄ ቁጥር 43 የቀይና ቢጫ ተሽከርካሪ ማስተላለፊያ መብራቶች በአንድነት ሲበሩ የሚሰጡት ትርጉም ከሚከተሉት ውስጥ ትክክል የሆነው የቱ? ሀ በቀይ መብራት ቆሞ የነበረ አሽከርካሪ ለመሄድ ይዘጋጃል። ለ እግረኞች መንገዱን እንዲያቋርጡ ይፈቅድላቸዋል። አመርኋ እግረኞች መንገዱን እንዳያቋርጡ አይፈቅድላቸውም። መ ሀና አመርኋ መልስ ናቸው። ጥያቄ ቁጥር 44 ማቆም በተከለከለ ስፍራ ላይ ተሽከርካሪያችን ለማቆም የሌለብን ለምንድን? ሀ የትራፊክ ፍሰቱን እንዳይስተጓጎል፣ ለ የከተማውን ውበት ስለመቀነስ፣ አመርኋ አደጋና አላስፈላጊ መጨናነቅን ለመቀነስ፣ መ ከለበስተቀር ሁሉም መልስ። ጥያቄ ቁጥር 45 ዙሮ መመለስ መቅደምና መታጠፍን የሚከለክል የመንገድ ላይ መስመር ዳሽ መስመር ይባላል። ሀ ያልተቆራረጠ ድፍን መስመር፣ ለ የተቆራረጠ መስመር፣ አመርኋ በመንገድ አግድመት የሚሰመር መስመር፣ መ ለና አመርኋ መልስ ናቸው። ጥያቄ ቁጥር 46 በሐዲድ ማቋረጫ መዳረሻ መደረግ ከማይገባ ድርጊቶች መካከል የማይካተተው የቱ ነው? ሀ ዙሮ መመለስ፣ ለ በ6 ሜትር ክልል ውስጥ ማርሽ መቀየር፣ አመርኋ በ20 ሜትር ክልል ውስጥ ማቆም፣ መ ሁሉም መልስ። ጥያቄ ቁጥር 47 ለሀገራችን የመንገድ ትራፊክ አደጋ መንስኤ መካከል ከፍተኛውን ድርሻ ይዞ የምናገኘው ሀ የተሽከርካሪ ስህተት፣ ለ የአሽከርካሪዎች ስህተት፣ አመርኋ የመንገዱ ስህተት፣ መ የእግረኞች ስህተት። ጥያቄ ቁጥር 48 አዲሱ የአሽከርካሪ ብቃት ማረጋገጫ ፍቃድ የተሰጠበት ቀን አንስቶ ጸንቶ የሚቆየው ለስንት ዓመት? ሀ ለ1 ዓመት፣ ለ ለ2 ዓመት፣ አመርኋ ለ3 ዓመት፣ መ ለ4 ዓመት። ጥያቄ ቁጥር 49 የአሽከርካሪ ብቃት ማረጋገጫ ፍቃድ ለማውጣት ማሟላት የሌለበት የቱ? ሀ የቀበሌ የነዋሪነት መታወቂያ፣ ለ የሥራ ኃላፊነት ወይም ደረጃ፣ አመርኋ የጤና ምርመራ ውጤት፣ መ የትምህርት ደረጃ። ጥያቄ ቁጥር 50 የተሽከርካሪ ማስተላለፊያ መብራት ከላይ ወደ ታች አቀማመጡ ምን ይመስላል? ሀ አረንጓዴ፣ ቢጫ፣ ቀይ፣ ለ ቢጫ፣ አረንጓዴ፣ ቀይ፣ አመርኋ ቀይ፣ ቢጫ፣ አረንጓዴ፣ መ አረንጓዴና ቢጫ።
ጥያቄ ቁጥር 51 ቅድሚያ ያለው መንገድ የሚለው ምልክት ትዕዛዝ መጨረሻ የሚለው ምልክት የቱ ነው? ሀ ለ አመርኋ መ። አራት ምርጫዎች አሉ። ከነዚህ ውስጥ ትክክለኛ መልስ የሆነውን ምረጡ። ጥያቄ ቁጥር 52 ቢጫ ተሽከርካሪ ማስተላለፊያ መብራት ከአረንጓዴ መብራት ቀጥሎ ብቻውን ሲበራ ሀ ወደ መገናኛ መንገድ በመምጣት ላይ ያለ አሽከርካሪ ለእግረኛ መተላለፊያ የተሰመረውን መስመር ሳያልፍ ይቆማል። ለ ወደ መገናኛ መንገድ ቀድሞ የገቡ አሽከርካሪዎች ባሉበት ይቆማሉ። አመርኋ ወደ መገናኛ መንገድ ቀድሞ የገቡ አሽከርካሪዎች በፍጥነት መንገዱን ለቀው መውጣት አለባቸው። መ ሁሉም መልስ ነው። ጥያቄ ቁጥር 53 ብልጭ ድርግም የሚል ቢጫ ተሽከርካሪ ቢጫ የተሽከርካሪ መተላለፊያ መብራት ሲበራ አሽከርካሪው ፍጥነቱን በመቀነስ ለተላላፊዎች ቅድሚያ በመስጠት በጥንቃቄ ማለፍ ይችላል። ሀ እውነት ለ ሐሰት። ጥያቄ ቁጥር 54 የተሽከርካሪ መብራቱ ጎን ለጎን በጥንድ ሆነው ከተዘጋጁ ለየብቻቸው ትዕዛዝ ያስተላልፋሉ። ሀ እውነት ለ ሐሰት። ጥያቄ ቁጥር 55 ብልጭ ድርግም የሚል ቢጫ ተሽከርካሪዎች ማስተላለፊያ መብራት ለአብዛኛው የትራፊክ መጨናነቅ በማይበዛበት ወቅት እንዳይቆሙና በጥንቃቄ መተላለፍ እንዲችሉ ያደርጋል። ሀ እውነት ለ ሐሰት። ጥያቄ ቁጥር 56 በሕዝብ ላይ ጉዳት እስካልደረሰ ድረስ በየትኛውም ፍጥነት ማሽከርከር ጉዳት የለው። ሀ እውነት ለ ሐሰት። ጥያቄ ቁጥር 57 አሽከርካሪዎች የትራፊክ ፖሊስን ትዕዛዝ እንጂ የማንኛውንም ፖሊስ ትዕዛዝ የማክበር ግዴታ የለባቸው። ሀ እውነት ለ ሐሰት። ጥያቄ ቁጥር 58 ማንኛውም አሽከርካሪ ሞተር እየሰራ ነዳጅ ቢቀዳ ወይም ቢያስሞላ ስህተት አይደለም። ሀ እውነት ለ ሐሰት። ጥያቄ ቁጥር 59 አንድ አሽከርካሪ በመገናኛ ወይም በአደባባይ መንገዶች መዳረሻ ላይ የተቆራረጠውን መስመር ጨርሶ ድፍን መስመር ውስጥ ከገባ በኋላ በመገናኛ መንገድ በ30 ሜትር ክልል ውስጥ አቅጣጫ እንዲቀድም አይፈቀድለት። ሀ እውነት ለ ሐሰት። ጥያቄ ቁጥር 60 ፊት ለፊት ቆሞ የነበረ አሽከርካሪ ወደፊትና ወደ ቀኝ እንዲጓዝ የሚፈቅደው የትራፊክ ፖሊስ እጅ ምልክት የትኛው ነው? ከፊት ለፊት ለሚመጣ ተሽከርካሪ ቅድሚያ የሚለው ምልክት የቱ? ለ አመርኋ መ። ጥያቄ ቁጥር 62 በአራት አቅጣጫ ሆነ በማንኛውም መገናኛ መንገድ ላይ መንገዶች ከሚገናኙበት ማዕዘን ወይም ኩርባ ባነሰ ርቀት ውስጥ አቁሞ መሄድ ክልክል ነው የሚለው ሀ በ30 ለ በ12 አመርኋ በ50 መ በ20 መኪናችን አቁሞ መሄድ ክልክል ነው የሚለው ትክክለኛው መልስ የቱ ነው? ጥያቄ ቁጥር 63 በመንገድ ላይ ጠባብ ድልድይ ስለሚያጋጥምህ ተጠንቅቀህ እለፍ የሚለው ምልክት የትኛው ነው? ምርጫ ሀ ለ አመርኋ መ። አራት ምርጫዎች አሉ። ትክክለኛ መልስ ምረጥ። ጥያቄ ቁጥር 64 የምታሽከረክርበት መንገድ ወደ ቀኝ ስለሚታጠፍ የቀኝ ረድፍን ይዘህ በጥንቃቄ እለፍ የሚለው ምልክት የትኛው ነው? አራት ምርጫዎች አሉ። ትክክለኛው መልስ ምረጥ። ጥያቄ ቁጥር 65 ወደ ግራ የሚታጠፍ ኩርባ ስላለ ፍጥነትን በመቀነስ ተጠንቅቀህ እለፍ የሚለው ምልክት የትኛው? አራት ምርጫዎች አሉ። ሀ ለ አመርኋ መ የሚሉ ከነሱ ትክክለኛው መልስ ምረጥ። ጥያቄ ቁጥር 66 የተበላሸ መንገድ ስለሚያጋጥምህ ፍጥነትን በመቀነስ ተጠንቅቀህ አሽከርክር የሚለው ምልክት የትኛው ነው? ሀ ለ አመርኋ መ። አራት ምርጫዎች ምልክት የያዛለ ትክክለኛው መልስ ምረጥ። ጥያቄ ቁጥር 67 ፊት ለፊት ወደ ቀኝ የሚያስኬድ መገናኛ መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር።
ጥያቄ ቁጥር 68 መዝጊያ ያለው የባቡር ሀዲድ ማቋረጫ ስለሚያጋጥም ተጠንቅቀህ እለፍ የሚለው ምልክት የያዘው ትክክለኛው መልስ የቱ ነው? አራት ምርጫዎች አሉ። ሀለ አመርኋም የሚያሳዩ ትክክለኛው መልስ። ጥያቄ ቁጥር 69 አደገኛ ቁልቁለት ስለሚያጋጥምህ ከባድ ማርሽ በማስገባት ተጠንቅቀህ እለፍ የሚለው ምልክት የያዘው የትኛው ነው? ሀ ለ አመርኋ መ የሚያሳዩ ምልክቶች አሉ። ጥያቄ ቁጥር 70 በሁለት አቅጣጫ መንገዱ እየጠበበ የሚሄድ ስለሆነ ተጠንቅቀህ እለፍ የሚለው ምልክት ሀ ለ አመርኋ መ የያዙ ምልክቶች አሉ። ትክክለኛው መልስ። ጥያቄ ቁጥር 71 ተማሪዎች የሚበዙበት አካባቢ ስለሆነ ተጠንቅቀህ እለፍ የሚለው ምልክት የትኛው ነው? ሀ ለ አመርኋ መ የያዙ የመንገድ ዳር ምልክቶች አሉ። ትክክለኛው መልስ። ጥያቄ ቁጥር 72 ወደፊት የእርሻ መሳሪያዎች መንገዱን ስለሚያቋርጡ ፍጥነትን በመቀነስ ተጠንቅቀህ እለፍ የሚለው ምልክት የቱን? ሀ ለ አመርኋ መ የያዘ የመንገድ ዳር ምልክት አለ። ትክክለኛው መልስ። ጥያቄ ቁጥር 73 የአስፋልት መንገድ መጨረሻ ስላለ ፍጥነትን በመቀነስ ተጠንቅቀህ እለፍ የሚለው ምልክት የያዘው ምርጫ የትኛው ነው? ሀ ለ አመርኋ መ አሉ። ትክክለኛው መልስ። ጥያቄ ቁጥር 74 ተንቀሳቃሽ ተነሽ ድልድይ ስለሚያጋጥም ፍጥነትን በመቀነስ ተጠንቅቀህ እለፍ የሚለው ምልክት የትኛው? ሀ ለ አመርኋ መ ምርጫዎች አሉ። ትክክለኛው መልስ። ጥያቄ ቁጥር 75 ወደ ወንዝ ዳርቻ የሚወስድ መንገድ ስለሚያጋጥም ፍጥነትን በመቀነስ ተጠንቅቀህ እለፍ የሚለው ምልክት የትኛው ነው? ሀ ለ አመርኋ መ የያዘ የመንገድ ዳር ምልክት አለ። ትክክለኛው መልስ። ጥያቄ ቁጥር 76 መንገዱ ለሁለት መከፈል የሚጀምርበት ስለሆነ ፍጥነትን በመቀነስ ተጠንቅቀህ እለፍ የሚለው ምልክት አራት ምርጫዎች አሉ። ከነዚህ ምርጫዎች ትክክለኛው መልስ። ጥያቄ ቁጥር 77 ጠቅላላ ክብደት ምልክቱ ላይ ከተመለከተው በላይ ለሆነ ማንኛውም አይነት ተሽከርካሪ ማለፍ የተከለከለ የሚለው ምልክት የቱ ነው? አራት ምርጫዎች አሉ። ትክክለኛው መልስ። ጥያቄ ቁጥር 78 የከተማ ክልል ስለሆነ በከተማ ውስጥ ለማሽከርከር የተወሰኑትን ሕጎች አክብር የሚለው ምልክት የቱ ነው? ሀ ለ አመርኋ መ። ትክክለኛው መልስ። ጥያቄ ቁጥር 79 የአክስል ጭነት በምልክቱ ላይ ከተመለከተው ኪሎግራም ክብደት በላይ ለሆነ ተሽከርካሪ ማለፍ የተከለከለ ነው የሚለው ምልክት የቱ ነው? አራት ምርጫዎች አሉ። እነዚህ ምርጫዎች ትክክለኛው መልስ ሀ ለ አመርኋ መ። ጥያቄ ቁጥር 80 እድሜ ያለው መንገድ የሚለው ምልክት ትዕዛዝ መጨረሻ የሚለው ምልክት የቱ ነው? ሀ ለ አመርኋ መ የሚያሳዩ የመንገድ ዳር ምልክት አለው። ትክክለኛው መልስ